አንዳንድ ሰዎች አሉ ሁሉንም የሚችሉ ግን ደግሞ ምንም ነገር የማይችሉ ሰዎች እና እንደዚህ አይነት ሰዎችን ይሄ the could have been man ወይም ቢሆን ኖሮ አይነት ወንዶች ብለን እንጠራቸዋለን። ፎር ዛት ማተር ይሄ ለወንዶች ብቻ የሚሰራ ነገር አይደለም፣ ሴቶችም ላይ ይፈጠራል። እነዚህ ሰዎች በጣም full of potential ናቸው። ብዙ ነገር ማድረግ ይችላሉ፣ ግን at the same time ምንም ነገር ማድረግ አይችሉም። የብዙ ነገር ችሎታው አላቸው፣ ግን ምንም ነገር ደግሞ አክቹአሊ የሚችሉት ወይም ጎበዝ የሚባሉበት ነገር ደግሞ የላቸው እና በህይወት እንደዚህ አይነት ሰዎች ለምን ይፈጠራሉ የሚለውን አትሊስት 5 ሪዝኖች ዛሬ ሊስት አውት አድርገን በደንብ ለማየት እንሞክራለን። the could have been man ወይም ቢሆን ኖሮ የምትሏቸው አይነት ሰዎች ምን አይነት ሰዎች ናቸው? ብዙ ነገር ይችላሉ፣ ስኪሉ አላቸው ምናምን ብላችሁ ታስባላችሁ። ይሄ በተለይ ትምህርት ቤት አካባቢ ላይ ቤት ይደርሳል የምትሉት የነበረ ጎበዝ ተማሪ ሊሆን ይችላል፣ ወይ ሰፈር ውስጥ በጣም የተለያየ አይነት ስኪሎች ያሉት ግን አክቹአሊ ምንም አይነት ኮንክሪት የሆነ ወይም ለወደፊቱ ሊጠቅመው የሚችለው ምንም አይነት ኮንክሪት የሆነ ነገር የሌለው ግን ብዙ ነገር ይችላል። ይሄ ሰው ማለት ብዙ ነገር ላይ አሉ። ስለ ትምህርት ስትጠይቋቸው ያውቃሉ፣ ስለ ትሬድ ስትጠይቋቸው ያውቃሉ፣ ስለ ቪዲዮ ኤዲቲንግም ያውቃሉ፣ ስለ ኳስም ያውቃሉ፣ ስለ ምግብ ያውቃሉ፣ በቃ ስለማያውቁት ነገር የለም። ግን ከሁሉም ትንሽ ነገር ነው የሚያውቁት። አንድ ነገር ላይ ማስተር ያደረጉት ነገር የላቸውም። ሁሉንም ያውቃሉ ግን ምንም አይችሉም ማለት ነው። እነዚህ ሰዎች የሚፈጠሩበት በጣም የተለያዩ ሳይኮሎጂካል፣ ሶሳይታልም ከማህበረሰብም ሲያድጉ ጀምሮ ዲስኮኔክት የሚያደርጉባቸው ስፒሪቹዋልም ሪዝኖች አሉ። ግን ከነዛ ውስጥ 5ቱን በደንብ ፈርዘር ዛሬ ለማየት እንሞክራለን። የመጀመሪያው ለምቾት በጣም ሱሰኛ ይሆናሉ። ማለት ምቾት ይለምዱና ከዛ ከምቾት ጋር ተመችቷቸው ይኖራሉ። እንደዚህ አይነት ነገር ለምን ይፈጠራል መስላችሁ? ብዙ ጊዜ ሰዎች ጊዜ አለኝ ብለው ያስባሉ እና የሆነ ነገር መማር፣ መልመድ፣ ኤክሰርሳይዝ ማድረግ ምናምን ባለባቸው ሰዓት እሱን ከማድረግ ይልቅ ኮንፈርት የሚሰጣቸውን ነገር፣ የሚያስደስታቸውን ነገር ማድረግ። ገና ነኝ፣ ያንግ ነኝ፣ ትንሽ ጌም ልጫወት፣ ከዛ ቀስ ብዬ ወደፊት እማራለሁ፣ ሰራለሁ፣ ትንሽዬ ልዝናና፣ ኔክስት አጠናለሁ፣ ወይ ትንሽዬ ሪላክስ ላርግ፣ ልተኛ፣ ሌላ ጊዜ ሰራለሁ ምናምን እያሉ ጊዜ ያላቸው እየመሰላቸው በጣም ሪላክታንት ይሆናሉ። ወደ ኋላ ይላሉ። ሌላው ሰው አድፍጦ እየሰራ ነው በዚህ ሰዓት። እነሱ በዚህ በልጅነት እድሜያቸው ፖቴንሻላቸውን በደንብ ሳያወጡት ግን ደግሞ ለሰው ፖቴንሻል ያላቸው ይመስላሉ። አክቹአሊ ግን ፖቴንሻላቸውን ዴቨሎፕ ሳያደርጉ፣ ሳያሳድጉት፣ ጠንካራ የሆነ ሃቢት ቢልድ ሳያደርጉ፣ ሬፒቲሽን ሳይኖራቸው ያልፉና በእድሜያቸው መጨረሻ ላይ የሆነ ሰዓት ላይ ይነቃሉ እና ጊዜ የለኝም እኮ ብለው ወይም ደግሞ ጊዜ አለኝ ብለው ያስቡ የነበሩት ጊዜ ላይ እድሜያቸው ስለተቃጠለ አሁን ጊዜ የለኝም እኮ ብለው ሲነቁ አክቹአሊ ጊዜ የላቸውም፣ ይረፍዳል። እና የመጀመሪያው ትልቁ ችግር ኮንፈርት ነው። ማለት በጣም ኮንፈርተብል ከሆናችሁና ስኪላችሁን ወይም ያላችሁን እውቀት በተለይ አንድ ነገር ላይ አትሊስት እንደው 1-2 ነገር ላይ ማስተር ማድረግ እንዳትችሉ የሚያደርግ አይነት ኮንፈርት ውስጥ ከሆነ ያላችሁት በእድሜያችሁ መጨረሻ አርጅታችሁ 50-60 ዓመት ላይ ምናምን እንዲህ እኮ በሆነ አሪፍ ነበረ፣ እንደዚህ እኮ መሆን ይችል ነበር፣ አንተ እኮ እንዲህ ማድረግ ትችል ነበር የምትባሉ ሰው ልትሆኑ ትችላላችሁ። እሱን ዛሬ ነው የምታስተካክሉት። በተለይ ኤርሊ ኤጅ ላይ ኤርሊ 20s ምናምን አካባቢ ያላችሁ ልጆች ከሆናችሁ ይሄ በጣም ትልቅ ኦፖርቹኒቲ ነው። አሁን ያላችሁበት እድሜ በቃ ትልቁ የህይወታችሁን ስንቅ የምትይዙበት፣ ራሳችሁን የምታሳድጉበት፣ የሚያስፈልጋችሁን እውቀት የምትገበዩበት እድሜያችሁ ነው። በነገራችን ላይ ኤርሊ 20s ላይ ለምሳሌ አንድ የ20 ዓመት ልጅ የስራ ልምድ የለኝም ቢል ብዙ ሰው አይደነግጥም። ማለት you are nobody, you are just full of potential ነህ። በቃ በጣም ብዙ አቅም አለህ፣ ብዙ ነገር ማድረግ ትችላለህ፣ ግን ምንም አትችልም። በዚህ እድሜ 20፣ 22፣ 23 ምናምን ስትደርስ ስቲል ስራ መፈለጊያ እድሜህ ነው። ገና ተፍተፍ የምትልበት ጊዜ ነውና ሰው ብዙ ኤክስፔክት አያደርግብህም። 25 ምናምን ካለፍክ በኋላ ሰዎች ኤክስፔክት ማድረግ ይጀምራሉ። ስራ ለምን አልያዘም፣ እንዴት እንትን አላለም ምናምን። እና አንድ ሰው መጥቶ በ35 ዓመቱ ምንም አይነት የስራ ልምድ የለኝም እና ቅጠሩኝ ብሎ ቢያናግራችሁ በጣም የምትደነግጡት። ምክንያቱም ምን ስታደርግ ነበር 35 ዓመት ድረስ ብላችሁ ታስባላችሁ። አትሊስት ከዩኒቨርሲቲ ከተመረቀ ይሄ ሰው እንደው አትሊስት በትንሹ 10 ዓመት ያልፈዋል አይደለ? ስለዚህ ምን እየሰራህ ነበር እስከዛሬ ድረስ ተብሎ ጥያቄ ይነሳበታል። ፉል ኦፍ ፖቴንሻል መሆን አይችልም። ስለዚህ ኮንፈርት ዞናችንን አሁን መስበር መቻል አለብን። በተለይ ኤርሊ 20s ላይ በቃ ህይወታችሁን ፊገር አውት የምታደርጉበት እድሜያችሁ ነው። በዚህ ጊዜያችሁ ኮምፎርታብል የምትሆኑ ከሆነ ኢቭን ኮምፎርታብል የሚያደርጋችሁ ኢንቫይሮንመንት ካገኛችሁ እንደ ችግር ማየት መቻል አለባችሁ። ይሄን ስል ሁሌ ራሳችንን ከመከራ ጋር አታች ማድረግ አለብን፣ መከራን መውደድ አለብን ምናምን እያልኩኝ ሳይሆን ኮምፎርት ለሰው ልጆች መጨረሻ አውትፑቱ ጥሩ ሆኖ አያውቅም። ማለት በጣም ኮምፎርታብል ሆናችሁ ኖራችሁ at the end of the day ዋጋውን ትከፍላላችሁና በእድሜያችሁ መጀመሪያ ላይ ዋጋውን ከፍላችሁ የእድሜያችሁን መጨረሻ ኮምፎርታብል ሆኖ መኖር ይሻላል። እድሜያችሁ መጀመሪያ ላይ ኮምፎርታብል ሆናችሁ በእድሜያችሁ
ሰርታችሁ መጨረሻ ዋጋውን ከምትከፍሉ ማለት ነው። ስለዚህ ኮምፈርት ዞን ውስጥ ከሆነ ያላችሁት ወይም የሚመች ኢንቫይሮንመንት ለምሳሌ ስራ እንዳሰሩ የሚያደርግ ቤተሰብ ከሆነ ያላችሁና በቃ ችግር የለም ምንም ነገር ከተፈጠረ እኔ ፕሮቫይድ አደርግላችኋለሁ፣ እኔ እሰጣችኋለሁ፣ ብር አለ እኔ ጋር የታክሲ እችላለሁ፣ ችግር የለም ምናምን የሚል ቤተሰብ ከሆነ ራሱ ቤተሰባችሁን ራሱ ኮሽን ማድረግ መቻል አለባችሁ። አይ እኔ እኮ አሁን ኦልሬዲ አድግ ያለው ትልቅ ልጅ ነኝ፣ ወጥቼ መስራት አለብኝ፣ መሞከር አለብኝ ብላችሁ መታገል መቻል አለባችሁ። ምክንያቱም አሁን ያላጠራቀማችሁትን ነገ ልትዘረዝሩት አትችሉም። አሁን ያላካበታችሁትን እውቀት ነገ ልትጠቀሙበት አትችሉም። ዛሬ ዴቨሎፕ ያላደረጋችሁትን ካራክተር ነገ ከየትም አታመጡትም። በተለይ እንዲህ 30 ምናምን ካለፋችሁ በኋላ ሰው ኮስችን ያደርጋችኋል። ማለት ምን ስትሰራ ነበር ነው የምትባሉት። እና እንደሱ ከምትባሉ ቀድማችሁ ዛሬውኑ ኮምፈርት ዞናችሁን መስበር እና ከኮምፈርት መውጣት መቻል አለባችሁ። ይሄ ፉል ኦፍ ፖቴንሻል የምትሉት ሰው ወይም ይሄ the could have been man የለም ቢሆን ኖሮ በቃ የምትሉት አይነት ወንድ የሚፈጠረው በኮምፈርት ነው አንደኛ። ሁለተኛው ከዚህ በፊትም ቪዲዮዎች ሰርቼበታለሁ። ይሄ አባት የሌለበት ቤት የሚያድግ ልጅ ወይ አባት የሌለው ልጅ ስትራክቸር የማያውቅ ልጅ ማለት ነው። እንደዚህ አይነት ልጆች ላይ የሚፈጠረው ችግር ነው። ወይም ከነሱ ነው እነሱ ናቸው ለዚህ ነገር ኤክስፖዝድ የሚሆኑት። ማለት ምን መሆን እንዳለበት የማያውቅ ልጅ ከሆነ እንደዚህ ሆነ የማደግ እድሉ በጣም ሰፊ ነው። ስትራክቸር የሌለው ቤት ውስጥ ካደገ ማለት ነው። ማለት ምን አይነት ሰው ነው መሆን ያለብኝ የሚለውን የማያውቅ ከሆነ ይሄ የሚሆነው የፋዘር ፊገር ከሌለው፣ የሚያየው አባት ከሌለው፣ ወይ ጥሩ ሜንቶር ካላገኘ በህይወቱ አባቱ እንኳን በህይወት ባይኖር ጥሩ አጎት፣ ጥሩ የንስሐ አባት፣ ጥሩ የሃይማኖት መምህር፣ ጥሩ አስተማሪ፣ ጥሩ የሆነ ነገር ፊት ለፊቱ የሚያየው ፊገር ካላገኘ አንድ ልጅ እንደዛ የመሆን እድል አለው። ማለት ፉል ኦፍ ፖቴንሻል ነው የሚሆነው። መጀመሪያ ምን መሆን እንዳለበት አያውቅም። ችግሩ የሚፈጠረው እዛ ጋ ነው። ማለት ምን መሆን እንዳለበት አያውቅም ስላችሁ እኔ እንደዚህ ነው መሆን ያለብኝ የሚለው የራሱ አይደንቲቲ ዴቨሎፕ ስለማያደርግ፣ ማንነቱን ዴቨሎፕ ስለማያደርግ ያየውን ሁሉ መሆን ይመኛል። ማለት ሁሉንም መሆን ይመኛል። ሁሉንም መሆን ስለሚመኝ ከሁሉም ነገር ትንሽ ትንሽ ነገር ያውቃል። ግን አንዱንም በትክክል አይሆነውም። ማለት ሁሉንም በትንሽ ትንሹ ይሞክርና ከዛ አክቹአሊ ግን እሱ ማንነት ጋር ስትመጡ ምንም የለውም፣ ባዶ ነው። እና ይሄ ልጅ በመዳከር ነው እድሜውን የሚጨርሰው። እዚህኛውም ጋር ለመሆን ሲሞክር፣ እዛኛውም ጋር ለመሆን ሲሞክር፣ እንደዚህኛው አይነት ስኪል አለ ሲባል ኦኬ እሱንም ለማለት ሲሞክር፣ እንትን ብታደርግ እኮ ነው የሚሻለው ሲባል እሱንም ሲሞክር፣ ኢንጂነሪንግ ይሻላል ሲባል ወደ ኢንጂነሪንጉ ሲያዘነብል፣ አይ ሕክምና ነው የሚሻለው ሕክምናውን ሲያዘነብል ምናምን እያለ እድሜው ያልቃል። ትምህርቱ ላይ ኮንፊውዝድ እንደሆነ ስራ ላይም ሲመጣ ሁሉንም ነገር መስራት ይፈልጋል። ሁሉንም ነገር መሞከር ይፈልጋል። ሁሉም ነገር መሆን ይፈልጋል። ምክንያቱም ሪሊ ምንድነው የምፈልገው፣ ምንድነው የምወደው፣ መሆን ያለብኝ ምን አይነት ሰው ነው የሚለውን ክሊርሊ አንደርስታንድ አያደርግምና የአይደንቲቲ ክራይሲስ ወይም ስትራክቸር የሌለው አይነት ቤት ውስጥ ስትራክቸር የሌለው አይደንቲቲ ውስጥ ካደገ እንደዚህ የመሆን እድል ይገጥመዋል። ዩዥዋሊ ሎስት ነው የሚሆኑት። እንደዚህ አይነት ልጆች ይጠፋሉ። የሆነ ሰዓት ላይ ይጠፋባቸዋል። ይሄ የሚይዙት የሚጨብጡት ነገር ያጣሉ። ምን መሆን እንዳለባቸው ግራ ይገባቸዋል። የዚህ ደግሞ መፍትሄው ወይም እንደዚህ አይነት ነገር የሚገጥማችሁ ከሆነ ማድረግ ያለባችሁ የመጀመሪያው ነገር ኦፍ ኮርስ ሜንቶር መፈለግ ነው። ማለት በህይወታችሁ ውስጥ እከሌ የሚባል ካራክተር ፈልጉ። በቃ እከሌ ነው ጋይድ ሊያደርገኝ የሚችለው የምትሉትን ሰው ምረጡ፣ ፈልጉና ከዛ ያንን ሰው ፎሎ አድርጉ በስርዓት። ማለት እንዲያስተምራችሁ አድርጉ፣ እንዲያግዛችሁ አድርጉ። አባት ካላችሁ አባታችሁ ጋር በጣም ኢንጌጅ አድርጉ። ጥሩ አባት ካልሆነ ደግሞ ጥሩ አባት ሊሆናችሁ የሚችል ሰው ፈልጉ። ከዛ አይደንቲቲ ፈልጉ። የሆነ አይነት አይደንቲቲ እኔ ማለት እንደዚህ ነኝ የሚለውን ክሊርሊ ለራሳችሁ ዲፋይን ለማድረግ ሞክሩ። አይደንቲቲ እንዴት ቢውልድ እናደርጋለን? ከዚህ በፊት አንድ የሰራሁት ቪዲዮ አለ። እዚህ ጋር ይሄ የምታዩትን ቪዲዮ ሰርች አድርጉና እኔ ቻናል ላይ ታገኙታላችሁ። እሱን ገብታችሁ ማን ነኝ፣ ምንድን ነኝ፣ እንዴት አይደንቲቲ ቢውልድ ላድርግ፣ በተለይ ደግሞ አባት የሌለበት ቤት ውስጥ ያደጋችሁ ልጆች ከሆናችሁ እሱን ለማየት ሞክሩ። እና አይደንቲቲ ስትራክቸር ከሌላችሁ ሁሌ የሆነ ነገር ትሞክራላችሁ እንዳልኳችሁና ፕሌዠር አለው። የሆነች ነገር ትሞክራላችሁ፣ በትንሹ የሆነ ነገር ይሳካላችኋል። በቃ እሱ ጋር ደስተኛ ትሆናላችሁ፣ ትተውታላችሁ። ማለት በጣም ጎበዝ ነው እኮ እንትን ላይ እንደዚህ በጣም እሱ እንደሱ ያህል ሰው የለም እስኪባል ድረስ አድምታችሁ የሆነ ነገር ላይ መቆየት ስለማትችሉ ህይወታችሁን ሊቀይር የሚችል አይነት ማንነት ስኪል አትገነቡ። ስለዚህ አንድ ነገር ላይ ኮሚት ማድረግ መልመድ መቻል አለባችሁ፣ ግዴታ ማለት ነው። ምክንያቱም ህይወት እንደዛ ነው። በቃ የሆነ ነገር ላይ ጎበዝ መሆን፣ ሁሉም ነገር ላይ ጎበዝ መሆን አትችሉ፣ አይሆንም የሚባል ነገር የለም። ግን የሆነ ነገር ላይ ጎበዝ መሆን አለባችሁ። ሶዛት ያ ነገር ላይ እናንተ ኤክስፐርት ትሆኑና ለዛ ነገር የሚከፈለውን ያህል ነገር ለእናንተ ሊከፈላችሁ ይገባል። ከሁሉም ነገር ግን ትንንሽ ነገር የምትለምዱ ከሆነ ሲሪየስሊ እናንተን የሚያያችሁ ሰው አይኖርም ለማለት ነው። ሶስተኛው እና በጣም ኢምፖርታንቱ ነገር በተለይ በጣም ብዙ ሰዎች ላይ በተለይ ያንግ ኤጅ ላይ ያሉ ልጆች ላይ ማስተውለው ሁላችሁም ኦብዘርቭ የምታደርጉት ነገር የሰዎችን ወቀሳና ፍርድ መፍራት የለም። ሰዎች ጀጅ ያደርጉኛል ብለው መፍራት፣ እሱ በጣም በቃ ኦልሞስት አሁን ቲኔጀርስ ላይ የሌለበት ሰው ማግኘት በጣም ከባድ ነው። አይሮ ነው ለምን እንደዚህ እየተፈጠረ እንዳለ ግን በቃ ጀጅ መደረግ ይፈራል። አሁን ጀነሬሽኑና መሳሳት ይፈራል። ሰው ፌል ማድረግ ይፈራል። የሆነ ነገር ላይ ተሳስቶ በቃ ተሳስተሃል ካላችሁት በቃ የሚደነግጥ ጀነሬሽን ተፈጥሯል። አሁን ላይ ቶሎ ነው የሚረበሸው ጀነሬሽኑ። መውደቅ መሳሳትን ፍራቻ ብዙ ሰዎች ፕሪቴንድ ያደርጋሉ። አሁን ይሄ ወደ ምን ይወስዳቸዋል? ወደ ውሸታምነት፣ ወደ አስመሳይነት። ኦተንቲሲቲያቸው
አውተንቲሲቲያችሁን ታጣላችሁ፣ ማስመሰል ትጀምራላችሁ ማለት ነው። እኔ እኮ ፖቴንሻሉ አለኝ፣ ይሄው ከፈለጋችሁ እኮ እንዲህ ባደርግ እኮ እችላለሁ ምናምን ብሎ ዝም ብሎ አክት ማድረግ ማሳየት የለም። ከዛ ግን አክቹአሊ አድምቶ ያንን ነገር ማድረግ አይችልም። ሶ አለኝ እኮ ፖቴንሻሉ እኔ ስለማልጠቀምበት ነው እንጂ እንትኑ እኮ አለኝ፣ አቅሙ አለኝ። ምን ሙዚቃ በጣም ቀላል ፒያኖ እንዴ አሳዩኝ አምጡት። ግን እኔ ማድረግ እችላለሁ ግን ብዙ ከባድ አይደለም። ኤኒዌይስ ባረገውም ባላረገውም ያን ያህል ለውጥ አያመጣም ምናምን የሚል አይነት ትዕቢት ውስጥ የመግባት ግን ደግሞ ውስጡ ኢንሴኪዩሪቲ ነው ያለው። ምናልባት ይሄን ነገር ባደርገውና ብሳሳት ሰዎች ይወቅሱኝ ይሆናል የሚል ፍርሃት በውስጡ አለ። ወይ ደግሞ ይሄን ነገር ሳደርገው ምናልባት ከኔ የተሻሉ ሰዎች ሊያደርጉት ስለሚችሉ ሰዎች አይተው ይንቁኛል የሚል ፍርሃት። በዚህ ምክንያት ኦተንቲሲቲያችሁን ታጣላችሁ። ማለት ሰዎች ፊት ስትሆኑ ፕሪቴንድ ነው የምታደርጉት፣ ውሸት ነው፣ በቃ ድራማ ነው የምትሰሩት። አዚፍ እንደሚችል ሰው እንደሚያቅሰውና አክት ማድረግ ትጀምራላችሁ። ግን አክቹአሊ አታውቁ። ይሄ ለጊዜው ችግር የለውም፣ ብዙ ላይታወቅባችሁ ይችላል። 18 20 ዓመታችሁ ላይ ምናምን ብዙ እንትን ላይል ይችላል፣ ላያስነቃ ይችላል። ትምህርት ቤት ናችሁ፣ ከዛ ከትምህርት ቤት ስትወጡ ምናምን ብዙ ላይታወቅ፣ የመጀመሪያ ስራችሁ ላይ ስትሄዱ የሆነ ነገር ጀማሪ ነው ገና ነው ምናምን ተብላችሁ ትታለፋላችሁ። ትንሽ ዓመት ኤክስፒሪየንስድ ከሆናችሁ በኋላ ለምሳሌ ኢንጂነሪንግ መስሪያ ቤት ውስጥ ከሆነ የተቀጠራችሁት ኮንስትራክሽን ምናምን ሰምዌር እንደዛ እሱማ ጁኒየር ነው ገና ጁኒየር ኢንጂነር ነው ተብላችሁ አሳይን ትደረጉና 1-2-3 ዓመት ይታገሷችኋል። ከዛ ከ3 ዓመት በኋላ ፕሮባብሊ 28 29 ምናምን ደርሳችኋል። ያኔ ምንም ነገር የላችሁ ማለት እያስመሰላችሁ ድራማ እየሰራችሁ እንጂ የምትቆዩት አክቹአሊ ፕሮጀክት ተሰጥቷችሁ የመንገድ ስራ ኦር የህንፃ ስራ ምናምን ሲሰጣችሁ አትችሉ ማኔጅ አድርጉ ተብሎ የሆነ ያህል ሰራተኛ በስራችሁ ተመድቦ ይሄንን ነገር ከግብ አድርሱ ስትባሉ አንደኛ ስኪሉ የላችሁም፣ ምክንያቱም አድምታችሁ አልሰራችሁም። ሁለተኛ ኦተንቲክ አይደላችሁም፣ ምክንያቱም ስታስመስሉ ነው የኖራችሁትና በዚህ ምክንያት የምትሰሩት ስራ ፍሬ አያፈራም። ይሄን በተለያየ ሴክተር እናንተ ባላችሁበት ሴክተር አስገቡና ይሁት ጎበዝ ቪዲዮ ኤዲተር ካልሆንክ ጀማሪ ቪዲዮ ኤዲተር ነኝ ብለህ እያስመሰልክ መኖር ትችላለህ። ግን ከአንድ ዓመት በኋላ ጀማሪ አይደለህም ማለት 1 ዓመት ቆይተሃል። ከዛ ሰዎች ኤክስፔክት ያደርጋሉ በዚህ 1 ዓመት ውስጥ ይሄንን መቻል አለበት ነበረበት ብለው ኤክስፔክት ያደርጋሉ። በዛ ጊዜ ውስጥ ችለህ ካልተገኘ ሰው ይታዘባል ብቻ አይደለም ከጌሙ ትወጣለህ። ምክንያቱም ኮምፒቲቲቭ ማርኬት ነው ማርኬቱ፣ በተለይ የሥራው ዓለም ኮምፒቲቲቭ ነው። ስለዚህ ኦተንቲሲቲያችሁን ሉዝ ከማድረግ አሁን በተለይ ኤርሊ ኤጅ ላይ መንቃት በጣም የተሻለ ይመስለኛል። እድሜያችሁም ከሄደ 30ዎቹንም ካለፋችሁ እኔ በጣም ረፍዷል ብዬ አላስብም። አንድ ሰው ካሰበበት ኮሚት ካደረገ 1 ዓመት 2 ዓመት ራሱን ለመቀየር በጣም በቂ ነው። ጊዜያችሁን ወስዳችሁ ዘግታችሁ ሶሻል ሚዲያችሁን ይሄ አነሰሰሪ ጓደኞቻችሁን ቀንሳችሁ ቆልፋችሁ ራሳችሁን ማስተካከል ትችላላችሁ። በጉዳዩ ላይ አድምታችሁ ሰርታችሁ ኮንስትራክሽን ከሆነ ረጅም ጊዜ በማንበብ ከሚሰሩ ሰዎች ጋር ሄዶ አብሮ በመስራት ስኪሉ ካላቸው ሰዎች ጋር አብሮ በመስራት ኤክስትራ አወር በመስራት ላነሰም ክፍያም ቢሆን ማለት ነው በደንብ በመስራት ራሳችሁን ማሳደግ ትችላላችሁ። አለበለዚያ ነገ በህይወታችሁ መጨረሻ ላይ ዋጋ ትከፍላላችሁ። ያለው አማራጭ ዶጅ ማድረግ ነው፣ ማስመሰል። ለምሳሌ እዚህኛው ኮንስትራክሽን ካምፓኒ ላይ በቃ አይችልም ትባላላችሁ። ከዛ እዛኛው ጋር ትሄዱና ጀማሪ ነኝ ትላላችሁ። እዛ ጋም 1 ዓመት 2 ዓመት ታስመስሉና እነዚህኛዎቹም ፊገራው ሲያደርጉ ያባሯችኋል። ከዛ እነዛም ጋር ትሄዳላችሁ እያላችሁ እድሜያችሁ ያልቃል። በህይወታችሁ ምንም አይነት የሚጨበጥ ነገርም አትሰሩም። በህይወታችሁ ምንም የሚጠቅማችሁ አይደንቲቲም ካራክተርም ቢውልድ አታደርጉም። በእድሜያችሁ መጨረሻ ላይ የሚተርፋችሁ ነገር ጸጸትና አስመሳይነት ብቻ ነው። ምንም ነገር ባለመስራታችሁ ምክንያት ትጸጸታላችሁ። እድሜ ልካችሁን ስታስመስሉ በመኖራችሁ ምክንያት ደግሞ ለእናንተም አንደኛ የውስጣዊ ሰላም አይሰጣችሁም፣ ሁለተኛ ኦተንቲክ ጓደኞችም አይኖሯችሁም። ስለዚህ ከሁሉም ነው የምታጡት። ስለዚህ የሚሻለው ዛሬን ሲሪየስሊ አድምቶ መስራትና ራስን ትራንስፎርም ማድረግ ወደሆነ ስቴፕ ከፍ ማለት መሻገር ነው የሚሻለው። አራተኛው አካውንታቢሊቲ ነው፣ ተጠያቂነት። ሰዎች ተጠያቂ መሆን አይወዱም። በተለይ አሁን ላይ ያለን ሰዎች ተጠያቂነትን አንወድም። ማለት ኃላፊነትን መሸሽ እንፈልጋለን። ጊዜው ደግሞ የተመቸ ነው። በሚገርም ሁኔታ ሶሻል ሚዲያ የሚባል ነገር ስላለ በቃ ስልካችሁን ይዛችሁ ቀኑ ሙሉ ብቻችሁን መዋል ትችላላችሁ። አንድ ቤት ተቆልፋችሁ ማንም ሰው ሳያናግራችሁ ልትውሉ ትችላላችሁ። ኢቭን ቤተሰብ ውስጥ 5-6 ልጅ ያለበት ቤት ውስጥ እንኳን ሆናችሁ ብዙ ጊዜ በቃ ይረሳሳል ሰው። እንኳን ቤተሰብ እንዲተነፋፍቃችሁ የተገናኛችሁት ጓደኛ እንኳን አብራችሁ ቁጭ ብላችሁ እኮ አንተም ስልክህን እሱም ስልኩን ይዞ በቃ ስክሮል እያደረጋችሁ የምትሉበት ጊዜ ይኖራል። ምክንያቱም አሁን ጊዜው እንደዛ ስለሆነ የቴክኖሎጂ ዘመን ስለሆነ ሰዎች ሩቅ ካሉ ሰዎች ጋር ነው ኮኔክትድ ለመሆን የምንሞክረው እንጂ አጠገባችን ካሉ ሰዎች ጋር ብዙም አይደለም። በዚህ ምክንያት እድሉን እናገኛለን ለብቻችን ለመኖር ማለት ነው። ብቻችንን ለመሆን እድሉን እናገኛለን። ቤት ውስጥ ለመቆለፍ ረጅም ሰዓት ብቻችንን ለማሳለፍ። ስለዚህ የሚጠይቀን አካል የለም። ምን እየሰራህ ነው? ምን እያረክ ነው? እንዴት እንትን እያልክ ነው? ቀጣይ ስቴፕ ምንድን ነው የሚለን ሰው ሳናገኝ እንዲሁ ቤታችን ውስጥ እንደተደበቅን እንዲሁ ዲፕረስድ እንደሆንን የሚጠይቀን አካል ሳናገኝ እድሜያችን ያልፋል እና የሆነ ዘመን ላይ ስንነቃ አልፏል በቃ ጊዜያችን እና ዲግሪው ራሱ አፕላይ ልናደርግበት ስንሞክር
የት ነበርክ እስከዛሬ ድረስ ምናምን ትባላላችሁ ኢንተርቪው ላይ ረጅም ጊዜ ቁጭ አድርጋችሁት ማለት ነው። እና 25 26 ምናምን አካባቢ ደስ ይላል ብዙ ቦዘራ ያረጋችሁ። ምክንያቱም በቃ you have the potential ትልቅ ፋየር አላችሁ፣ እሳት አላችሁ ውስጣችሁ፣ ግን ምንም ነገር አድርጋችሁበት አታውቁም። እንኳን ምግብ ልታበስሉበት ይቅርና ትንሽዬ ጨለማችሁን እንኳን ወገግ ለማድረግ አብርታችሁ አታውቁም ያንን ብርሃን። ስለዚህ እድሜ ልካችሁ እንደጨለመባችሁ ይኖራል። የተኩላዎችን ነገር ደጋግሜ ያነሳዋለሁ። ተኩላዎች በፓክም ይንቀሳቀሳሉ እንደ ግሩፕ፣ ለብቻቸውም ደግሞ የሚንቀሳቀሱ ተኩላዎች አሉ። ይሄ ሎን ወልፍ የሚባሉት ማለት ነውና የግሩፑ ተኩላ ወይም ፓክ የሚባሉት በግሩፕ የሚንቀሳቀሱት አንዱን ሴቭ ስለሚያደርገው ነው። ዊንተር ሲመጣ ጊዜው ጥሩ ሳይሆን ሲቀር ቀዝቃዛ ሲሆን በጣም አደገኛ የሆነ ቦታ ላይ ሲንቀሳቀሱ ሰው ያስፈልጋቸዋል። እና አካውንታቢሊቲን የሚሸሹ ሰዎች ብዙ ጊዜ ሰዎችን ነው የሚሸሹት at the same time። ስለዚህ ብቻቸውን ይሆናሉ። ብቻቸውን የሆኑ ሰዎች ደግሞ ዊንተር ውስጥ ይሞታሉ። በቃ ልክ አደገኛው ጊዜ ሲመጣ፣ በረዶ ሲመጣ፣ ቅዝቃዜው ሲመጣ ብቻቸውን ስለሆኑ ሰርቫይቭ አያደርጉም። እነዛ ግን አትሊስት ሰብሰብ ብለው ሙቀት ይፈልጋሉ። አንድ አደጋ ቢመጣ እርስ በርስ ፕሮቴክት ይደራረጋሉ። ስለዚህ መፍትሄው ምንድነው? አካውንታብል መሆን መጀመር። የሆነ የሚጨቀጭቃችሁ ሰው ያስፈልጋችኋል። ዙሪያችሁ ላይ ጓደኞች ያስፈልጓችኋል። እንደናንተ አይነት መከራ እየተቀበሉ ያሉ እየለፉ ያሉ ሰዎች ያስፈልጓችኋል። ስለዚህ ጓደኞች መፈለግ። ምን አይነት ጓደኞች? በቃ እንዙር፣ እንውጣ፣ እንጫወት ምናምን ጌም እንደዚህ የሚሏችሁ አይነት ሳይሆን አክቹአሊ ራሳችንን ዴቨሎፕ እናድርግ፣ እናሳድግ፣ አንድ ስቴፕ ከፍ እንበል ምናምን የሚሉ እድገትን ሴንተር ያደረጉ ጓደኞች ያስፈልጓቸዋል። እነዚህ ጓደኞች ደግሞ እናንተም አካውንታብል የምትሆኑላቸው፣ የምትጨቀጭቋቸው፣ ምንድነው ለምን እንዲያልሰራም ዛሬ የተገባ የተወጣ የምትሏቸው፣ እነሱም at the same time የደረሳችሁበትን እያዩ ከኋላ ስትቀሩ ወደ ኋላ እየመጡ ገፋ እያደረጉ የሚያስኬዷችሁ፣ ከፊት ስትሄዱ ደግሞ ከኋላ መቅረታቸውን አይታችሁ ቆማችሁ የምትጠብቋቸው፣ የምትደጋገፉት አይነት ጓደኝነት ያስፈልጋል። at the same time ይሄ አካውንታቢሊቲን ያስተምራችኋል ወይም ተጠያቂነት ይኖርባችኋል። አትሊስት ጓደኞቻችሁ የደረሰ ብለው ቼክ ያደርጓችኋል። ይሄ በጣም ኢምፖርታንት ነው። አምስተኛው ሁለት ሰው ትሆናላችሁ። አንዳንድ ጊዜ በህይወታችሁ ገጥሟችሁ አያውቅም? ይሄ ሁለት ሰው መሆን የምትፈልጉት አለ፣ ከዛ ደግሞ አክቹአሊ የሆናችሁት አለ እና ውስጣችሁ የሆነ በጣም አሜዚንግ ሰው እያለ። በነገራችን ላይ ብዙ ሰው እንደዚህ ያስባል እና ብቻችሁን አይደላችሁም ልላችሁ ብዬ ነው። if you feel unique no you are not unique አይደላችሁ። በቃ እንደናንተ አይነት ማት ሰው አለ እንደዚህ የሚያስብ ውስጣችሁ ያለው ሰው። ይሄ the ideal man በጣም አሜዚንግ ነው። በቃ ማለት he knows everything፣ በጣም ያውቃል፣ በጣም የተማረ ነው፣ በጣም ስኪልፉል ነው፣ ምንም ነገር ማድረግ ይችላል። ብድግ ብሎ የሆነ ተአምር መፍጠር የሚችል የሆነ አንድ አሜዚንግ ሰውዬ ውስጣችሁ አለ፣ የምታስቡት እኔ ነኝ ብላችሁ የምታስቡት ማለት ነው። ሁለተኛው መስታወት ፊት ስትቆሙ፣ ጠዋት ስትነሱ መስታወት ፊት ስትቆሙ የምታዩት ደግሞ ሰውዬ አለ፣ በጣም ደባሪው ሰውዬ፣ ምንም ካራክተር የሌለው፣ በህይወቱ ምንም አቺቭ ያላደረገ፣ በቃ የከሰረ የምትሉት ወይም ደግሞ አክሰፕት ለማድረግ የምትቸገሩት እናንተ ደግሞ አላችሁ። አንዳንድ ሰው እዚህ ጋር ለመሸሽ ይሞክራል። ልክ የተጋጩ ሲመስለው በቃ ይጠፋል። ኖ እንደዚህማ አክሰፕት አላደርግም ብሎ ዲናያል ውስጥ ይገባል። እኔ እንደዚህ አይደለሁም፣ ነገሮች ስላልተመቻቹ እንጂ፣ ትምህርት ስላላገኘሁ እንጂ፣ ገንዘብ ስለሌለኝ እጄ ላይ ኦፖርቹኒቲ ስላልተሰጠኝ፣ ላፕቶፕ ስለሌለኝ፣ ስልክ ስለሌለኝ፣ እንዲህ ስለሆነ ምናምን ይልና ሰበብ ይፈጥራል እና አሁንም መሸሽ ይጀምራል ማለት ነው። እና እንደዚህ የሚያደርግ ሰው እድሜ ልኩን እንደዛ ሆኖ ይቀራል። በእድሜው መጨረሻ ላይ ቅድም እንዳልኳችሁ ሲነቃ ፖቴንሻል ብቻ ነው፣ ምንም የለውም፣ እጁ ላይ ምንም የለም፣ ምንም የሚችለው ነገር የለም። ምንም የምትችለው ነገር ከሌለ ደግሞ በእድሜ መጨረሻ አንደኛ ኑሮ ይቀጣሃል ማለት ምን ትበላለህ? እድሜ ልክህን ስትቀጣ ትኖራለህ። ሁለተኛ ጸጸት ይገልሃል። ምንድነው በህይወቴ አቺቭ ያደረኩት? መኖሬ ምንድነው ትርጉሙ? ምንድነው የሚያደርግ ነገር ያደረኩት በህይወቴ የሚል ጸጸት ይገልሃል። ስለዚህ ያ የሚሻለው ሶሉሽን ምንድነው? ሁለቱን ማስማማት ወይ ሁለቱን ለማዋሃድ መሞከር ነው። አይዲያል አንተ አለህ፣ በጣም በቃ ይሄ የምታደንቀው መሆን የምትፈልገው ወይም ነኝ እኮ ብለህ በውስጥህ የምታስበው አይዲያል ማንነት አለ። ከዛ ይሄ ደግሞ አሁን መስታወት ፊት ስትቆም የምታየው ማንነት አለ። ሁለቱን ለማቀራረብ መሞከር። ኦፍ ኮርስ ይሄኛውን ባታንቀሳቀሰው ጥሩ ነው፣ ግን ይሄንንም ትንሽ ማንቀሳቀስ ማለት ኤክስፔክቴሽንህን በጣም አትስቀለው። ጄምስ ቦንድ አይደለህም። በቃ ትንሽዬ ጠጋ ማለት አለብህ ሪያሊቲው ጋር። ስለዚህ አይዲያል ፐርሰንም ትንሽ መቀየር አለበት። ያን ያህል የተጋነነ ሰውዬ አይደለህ። በቃ አትሆንም። ከሆንክ ጥሩ ነው፣ ግን አትሊስት ለጊዜው ትንሽዬ ኢምፕሩቭ እንድታደርግ ከዚህኛው ትንሽ ፈቀቅ አድርገው፣ ይሄኛውንም ማንነትህን ትንሽ ፈቀቅ አድርገው። ይሄኛው ስራ ነው የሚፈልገው፣ ይሄኛው ሪያሊቲን አክሰፕት ማድረግ ነው የሚፈልገው። የቅድሙ አይዲያል የምትለው ፐርሰናሊቲ በጣም አይዲያል ስለሆነ ከአይዲያልነት ትንሽ ሪያሊስቲክ መሆን ይፈልጋል። ይሄኛው ደግሞ ማንነት ከሪያሊቲ ስለሆነ ያለው ሪያሊቲውን ደግሞ መቀየርና ወደ አይዲያሉ ጠጋ ማድረግ ይፈልጋል። ሁለቱን ካቀራረብካቸውና የሆነ መንገድ ላይ ካገናኘሃቸው አንደኛ ውስጥ ሰላም ይሆናል። ስትተኛ የሚቆረቁርህ ነገር አይኖርም። ማታ አልጋ ላይ ስትወጣ ኦኬ ይሄንን ሰው በሆን ኖሮ እንደዚህ አይነት ሰው በሆን ኖሮ
ብለህ የሚጸጽትህ የሚቆጭህ አይነት ነገር አይኖርም። አትሊስት ቱ ዘ ፉለስት እንኳ ባትኖር መሆን የምትፈልገውን እየሆንክ ወይም ጠጋ እያልክ ነው ማለት ነው። ስለዚህ ፖቴንሻል ያለው ሰው ልትሆኑ ትችላላችሁ፣ ግን ፖቴንሻል ያላችሁ ሰዎች ራሱ መሆናችሁን እርግጠኛ መሆን አለባችሁ። መጀመሪያ ላይ ማለት ፖቴንሻል ያለኝ ሰው ነኝ ብላችሁ ማሰባችሁ ብቻውን ፖቴንሻል እንዳላችሁ አያረጋግጥም። the only solution አሁንም ደግሜ የምናገረው the only redemption ያለው መዳን ወይም ከእንደዚህ አይነት ነገር ማምለጥ የሚቻለው አሁንም በስራ ነው ማለት መስራት አለብህ። በቃ that's the only solution ያ የምትለው አይዲያል ሰው አንተ ነህ አይደለህም የሚለውን prove it በቃ ስራውና አሳይ። እስቲ ነህ ከሆንክ ስራና አሳየን፣ አድርገውና አሳየን። አትሊስት ነው እኛ እንድናየው ምናምን ሳይሆን ለራስህ ለኮንፊደንስህ prove it አድርገውና እስቲ ሲሆን ያው ከዛው ያ ነኝ ምናምን ማለት ትችላለህ። ግን እቺ ለ5 ቀን ለ7 ቀን ለምናምን አይደለም የምታደርጋት። እስቲ አትሊስት 1 ዓመት 5 ዓመት ምናምን አድርገውና አሳየን ማድረግ እንደምትችል ኮንሲስተንትሊ ከማንም የተሻለ ቪዲዮ ኤዲት ስታደርግ እስቲ መጀመሪያ ማለት ሰው በ30 ደቂቃ የሚሰራውን ወይ በ1 ሰዓት በ2 ሰዓት የሚሰራውን ኤዲቲንግ 1 ሳምንት ፈጅተህ ከነሱ የተሻለ የምታቀርብ ከሆነ ታይም ኮንስትሬንቱን አልፋህልና ጎበዝ ኤዲተር ሳይሆን የሆንከው ረጅም ጊዜ ስለወሰድክ ነው ከነሱ የተሻለ ፕሮቫይድ ያደረከው ብዬ ነው ኮንሲደር የማደርገው። ምናልባት በ1 ዓመት ማለቅ ያለበት የኮንስትራክሽን ፕሮጀክት ካለና እያዛክ በቃ እንደተመቸህ እየሰራህ 3 ዓመት 4 ዓመት ፈጅተህ ግን ከሌላው ሰው እኩል ወይ የተሻለ ነገር ብታቀርብ ያ አሪፍ አያደርግህም። ባለው የታይም ሊሚት በተሰጠህ ጊዜ በ1 ዓመት ውስጥ ሌሎቹ ሰዎች በሚለፉት ልፋት ልክ ወይም ከሌሎቹ ሰዎች የተሻለ ልፋት ለፍተህ እነሱ የሚያመጡትን ውጤት ወይም ከነሱ የተሻለ ውጤት አሳይተህን ፕሩቭ ስታደርግ ነው ያኔ አዎ እንደምንለው አይደለም ፖቴንሻል ብቻ አይደለም ይሄ ልጅ ኬፓብል ነው ማድረግ ይችላል አቅሙ አለው ልንል የምንችለው ያኔ ነው። አለበለዚያ እድሜ ያልቃል። ደግሞ የሚያሳዝነው ነገር እንደዚህ አይነት ሰው ካለቀ በኋላ ነው የሚነቃው። ስትነቃ አርጅተሃል፣ ስትነቃ ወይ ስራ የለህም፣ ስትነቃ የማይሆን ነገር ውስጥ ነው ራስን የምታገኘውና እነዚህን 5ቱን ነገሮች ሪሊ አሰስ ማድረግ ይኖርባችኋል። አቅም ብቻ አትሁኑ፣ ስራ ስሩ፣ አድርጉትና ለራሳችሁ ፕሩቭ አድርጉ።